ሰላም ተናስተልን የተወዳጅ ተመልካቾቻችን እንደምን ቆይታችኋል? ሳምንታዊው ህግ ነጋሪ ፕሮግራማችን ጀምሯል። ከይሳት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። እዚህ አብረናችሁ እንግዲህ ይሄ ፕሮግራም ከዚህ በተለይ ደግሞ ከዚህኛው ሳምንት ጀምሮ ወደ እናንተ ይደርሳል። አብረናችሁ እንግዲህ የህግ ባለሙያና እንዲሁም ጠበቃ ጌቱ አስናቀው እዚህ አብሮኝ ይገኛል። ከሱ ጋር በየሳምንቱ እየተገኘን ህጋዊ ጉዳዮች በተለይ ደግሞ የኢትዮጵያ ህግን በተመለከቱ የተለያዩ ህግን የሚመለከቱ ጉዳዮችን እያያዝን ርዕሰ ጉዳዮችንም እያያዝን ከእናንተም ከተመልካቾች ሀሳቦችን እየተቀበልን እንዲሁ ጥያቄዎችን እያነሳን ከህግ ጉዳይ ጋር በተያያዘ ወደ እናንተ የምናደርሰው ፕሮግራማችን ይሆናል ማለት ነው። ምናልባት ወደ ኋላ ላይ መለስ ብለን ጌቱም የተወሰኑ ሀሳቦችን ያነሳልናል። በዛሬው ቆይታችን ብዙ የምናነሳቸው በተለይ ደግሞ በኢትዮጵያ የቤተሰብ ህግን በተመለከተ በተለይ በዋነኝነት ጋብቻን በተመለከተ የምናነሳው ርዕሰ ጉዳይ ይኖራል። ወደ እናንተ እናደርሳለን። ሌሎች ሀሳቦችን በተለይ ደግሞ ከፕሮግራማችን ጋር በተያያዘ የምናነሳቸው ይዘቶች በተመለከተ የምናነሳው ጉዳይም ይኖራል። አብራችሁ እንድትቆዩና ቤተሰብ ላይክ፣ ሰብስክራይብ፣ ሼር በማድረግ በተለይ ደግሞ ኮሜንት ሀሳባችሁን ደግሞ እንድትሰጡን በዚህ አጋጣሚ መናገር እንወዳለን። አብራችሁ እንድትቆዩ በአክብሮት እየጋበዝን ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ሰላም ጌቱ፣ እንኳን ደህና መጣ። እንግዲህ ዛሬ ፕሮግራማችንን በመግቢያም ለማስተዋወቅ ሞክሬያለሁ። የተወሰነ ምናልባት ከተመልካቾች ጋርም ለመተዋወቅ እንደ መንደርደሪያም እንደ መግቢያም እንዲሆን የፕሮግራማችን ዓላማ እንዲሁም ደግሞ ትኩረት የምናደርግባቸውን ሀሳቦች እንዲሁም ደግሞ የተለያዩ ተመልካቾች ከዚህ ቀደምም አንተን በተለያዩ ሚዲያ አማራጮች እንደሚከታተሉ አውቃለሁ እና ምናልባት ራስንም በማስተዋወቅ የፕሮግራማችንም ይዘት በማስተዋወቅ የተወሰነ መግቢያ ንግግር እናድርግና ወደ ዛሬ ወደ ያዝነው ጉዳይ እንመለሳለን። እሺ፣ አመሰግናለሁ። ያው ለማያውቁኝ እንግዲህ ፍርድ ቤት አካባቢ ብቻ ነው ጠበቃ የሚታወቀው በብዛት። ጌቱ አስናቀው እባላለሁ። ጠበቃና የህግ አማካሪ ነኝ። ከዚህ በፊት ከጥብቅና በፊት ለረጅም ጊዜ ለ7 ለ8 ዓመታት ለሚሆኑ በዳኝነት ሰርቻለሁ። ስለዚህ በህግ በአጠቃላይ ወደ 10 ዓመት ሊጠጋ የሚችል ስራ ልምድ አለኝ። እኔም በተመለከተ ፕሮግራሙን በተመለከተ ያው ህግ ነጋሪ ብለን ነው እንግዲህ የፕሮግራሙን ስም የሰየምነው። ይሄን ያለው ለምንድን ነው? ፕሮግራማችን የተለያዩ ህግ ነክ መረጃዎችን ህግ ሲባል በጣም ሰፊ ነው፣ ነገራችን ላይ በጣም ሰፊ ነው። እያንዳንዱ የየዕለት እንቅስቃሴያችን የሚመራው በህግ ነው። ሁሉን ነገር ሁሉም ሰው ያውቃል ማለት አይደለም። ስለዚህ ቢያንስ ዋና የሚባሉ የህግ ጉዳዮችን በእለት ተዕለት እንቅስቃሴያችን የምንጠቀምባቸውን ጉዳዮች ዋና የሚባሉትን በመረጃ ረገድ ብናደርስ የሚል ሀሳብ ይዘን ተነስተን ነው። ተመልካቾቻችንም እንግዲህ ወደፊት እስኪያዩ ፕሮግራሙን እንደሚወዱት ተስፋ እናደርጋለን። የነሱን ማስተያየት ጨምረንበት እንግዲህ ህግ ሲባል ሰፊ ነው። ፖለቲካውንም፣ የፍትሐብሔር ጉዳዩ፣ ማህበራዊ ጉዳይ፣ ባህላዊ ጉዳይ በጣም ሰፊ ነው የህግ ጉዳይ። እነዚህን ጉዳዮች ዋና የሚባሉትን ጠቃሚ የሚባሉ ጉዳዮችን እናነሳለን። እንዲሁም ወቅታዊ ጉዳዮችን አንዳንዴ በሶሻል ሚዲያውን በተለያየ ጉዳይ አንዳንድ ጉዳይ ይነሳና ዝም ብሎ አስተያየት ሰው ይሰጣል። ግን ከህግ አንፃር እንዴት ይታያል ጉዳይ የሚለውን እያነሳን የምንማማርበት ፕሮግራም ይሆናል ብለን ተስፋ እናደርጋለን። ዓላማው ይሄ ነው በዋናነት። በተለይ ማህበራዊ ጉዳዮች፣ የቤተሰብ ህግ፣ የወርስ ህግ በጣም ብዙ በዚህ ምድር እስካለን ድረስ የምንጠቀምባቸው ህጎች አሉ። ለምሳሌ የቤተሰብ ህግ ዛሬ የምንጀምረው ሁሉም ሰው ያገባል፣ ይወልዳል፣ ይሞታል። ከዛ ደግሞ ሲሞት ደግሞ ውርስ ይቀጥላል የሱ ጉዳይ። ከዛ ደግሞ ስንኖር ደግሞ የተለያዩ እቃዎች እንገዛለን፣ እንሸጣለን፣ እንነግዳለን፣ አገልግሎቶች እናገኛለን፣ አገልግሎት እንቀበላለን። በዚህ ሂደት ውስጥ ሁሉ ህግ አለ። ስለዚህ እነዚህን ጉዳዮች በሰፊው እናያለን። ለምሳሌ አንዱ በሰፊው ወደፊት ከምናያቸው ጉዳዮች አንዱ የንግድ ጉዳዮች፣ የቢዝነስ ጉዳዮች እንዴት ይታያሉ? ትልልቅ የህግ ካምፓኒዎች፣ ድርጅቶች አማካሪዎች ስለሚኖራቸው ብዙ ሊያስቸገሩ ይችላሉ። ግን ደግሞ ትንሽ ገና ጀማሪ የስሞል ቢዝነስ ውስጥ ያሉ ሰዎች ይሄን ማድረግ የማይችሉ አሉ። ግን ትንንሽ ነገር ብንነግራቸው ህጉንም እያነበቡ ተጨማሪ ምክርም እየጠየቁ ስራቸውን በባቡ እንዲሰሩ የሚያደርግ ሀሳብ ይዘን የቀረብ ነው። ስለዚህ በዋናነት ማህበራዊ ጉዳዮችንና ከቢዝነስ ጋር የተያያዙ ህጎችን እንዳስበታለን ብዬ ተስፋ አደርጋለሁ።
መልካም ጥሩ እንግዲህ የመግቢያ መንደርደሪያ ሀሳቦችን አንስተናል። ያው እንዳልከው ነው በተለይም ወቅታዊ የሆኑ ጉዳዮች ህብረተሰቡ የማያውቃቸው ግን በህጉ የተቀመጡ ብዙ ጉዳዮች አሉና አንዳንዴ ይሄም አለ እንደ የሚሉ ሰዎችም ስለምንሰማ በዛውም በተለይ ሶሻል ሚዲያ ላይ ሰሞኑን ምናልባት አንተም ሌሎች ቤተሰቦቻችን ታዝበው ሊሆን ይችላልና ማህበራዊ ሚዲያን አጠቃቀም በተመለከተ እየወጡ ያሉ እንደዚህ ያለ ህግ አለው የሚሉም ሀሳቦችን አያለሁ እና እነዚህንም ጨምረን ወቅታዊ የሆኑ ጉዳዮችን በተከታታይ ለተመልካቾች እናደርሳለን። ምናልባት ግን በዛሬው ቆይታችን እንደ መንደርደሪያ ወይም ደግሞ ቀለል ባናደርገውም ነገር ግን እንደ ሀገርም እንደ ቤተሰብም እንደ ማህበረሰብም ትልቅ ቦታ የሚሰጠው የቤተሰብ ህጋችን በተለይ ጋብቻን በተመለከተ የሚነሱ ነጥቦች አሉና ከዚህ ጋር በተያያዘ የቅድመ ሁኔታዎች ላይ በተያያዘ የሚነሱ ሀሳቦችን ብናነሳ የጋብቻ ቅድመ ሁኔታዎች ምንድን ናቸው? ከጋብቻ ጋር በተያያዘ የሚነሱ ህጉስ ምን ይላል? አንዳንዴ በደቡ ወይም ደግሞ በማህበረሰቡ ራሱ የሚወስናቸው ከጋብቻ ጋር በተያያዘ በባህላችን ተይዞ የሚመጡም ስርዓቶች ስላሉ ከህጉ ጋር እንዴት ይታረቃሉ የሚሉ ሀሳቦችን እናንሳ። እንደው ከቤተሰብ ጋር አንደኛውን የጋብቻን ሁኔታ እናንሳ እስቲ። እሺ ጥሩ። እንግዲህ በዋናነት እንዳልከው ቅድመ ሁኔታዎችን ነው ማየት የፈለግነው። አንድ ጋብቻ ነው የሚባለው ምን ሲያሟላ ነው የሚለው ነው በዋናነት። ምክንያቱም አንዳንዴ ያው በተለምዶ ጋብቻዎች ይፈጸሙና ኋላ ችግር ይፈጠራል። ስለዚህ ከዛ በፊት ጋብቻችን ከመፈጸማችን በፊት በህግ ተቀባይነት ያለው ጋብቻ መሆን አለመሆኑን ማረጋገጥ ያስፈልጋል እና ስለሱ ነው የምናወራው። ከዛ በፊት ግን በቤተሰብ ህጋችን 3 የጋብቻ ሁኔታዎች የተፈቀዱ ናቸው አፈጻጸሙን በተመለከተ። አንደኛው ይሄ በክብር መዝገብ ሹም ፊት የሚደረገው በመንግስት ተቋም ፊት የሚደረገው ለምሳሌ በአዲስ አበባ አካባቢ በሲቪል መዝገባና ነዋሪዎች አገልግሎት ጽሕፈት ቤት በየወረዳው በተደራጀው የሚደረገው ጋብቻ ነው። በመንግስት ፊት የሚደረገው ነው ይሄኛው። ሌላኛው ሃይማኖታዊ ጋብቻ ነው። ተጋቢዎች በሚከተሉት ሃይማኖት ስርዓት መሰረት የሚፈጸም ጋብቻ። ለምሳሌ የክርስትና እምነት ተከታዮች ከሆኑ የክርስትና እምነት ተከታዮች ከሆኑ በክርስትና እምነት ስርዓት ጋብቻ እንዴት መሆን እንዳለበት የተቀመጡ ጉዳዮች አሉ በመጽሐፍ ቅዱስ። ያን መሰረት አድርገው የሚፈጽሙት ጋብቻ ከሆነ እሱ ሃይማኖታዊ ጋብቻ ይባላል። ለምሳሌ በኦርቶዶክስ ቤተክርስቲያን በቁርባን መጋባት የሚባል ነገር አለ። በተክሊል መጋባት ይባላል። ያንን ጋብቻ ሃይማኖት በሚፈቅደው መሰረት ከፈጸሙ ያ ጋብቻ በሃይማኖታዊ ስርዓት መሰረት የተፈጸመ ነው። ግን በህግ ፊት ደግሞ እውቅና የተሰጠው ጋብቻ ነው ማለት ነው። ሌላኛው ሶስተኛው ባህላዊ ነው። ባህላዊ ደግሞ ያው በጣም በርካታ ብሔረሰቦች እንዳሉ ይታወቃል። ባሉበት ባህል መሰረት ለምሳሌ የተለመደው በከተማ አካባቢ በሽምግልና ነው አይደል? ሽማግሌ ተልኮ ከዛ ሽማግሌዎችን ተቀብለው ተፈራርመው የሚያደርጉት አይነት ጋብቻ ሊጠቀስ ይችላል እንደ ባህላዊ ጋብቻ። ወደ ክፍለ ሀገር ለምሳሌ ወደ ሐመር አካባቢ ስትሄድ 16 በሬ 14 በሬ ዘለህ የምታገባበት ስርዓት አለ አይደል? እሱም ተቀባይነት ያለው ስርዓት ነው፣ ጎጂ እስካልሆነ ድረስ ማለት ነው። እነዚህ ሁሉ ጋብቻዎች ተቀባይነት አላቸው። ግን አሁን ወደፊት የምናወራቸውን ቅድመ ሁኔታዎች ግን የማሟላት ግዴታ ግን አለባቸው። እነዚህ የምናወራቸው ቅድመ ሁኔታዎች ለሶስቱም የጋብቻ አይነቶች በመንግስት ፊት በክብር መዝገብ ሹም ፊት የሚደረገው ጋብቻ፣ ሃይማኖታዊ ጋብቻም ባህላዊ ጋብቻም አሁን የምናወራቸውን ጉዳዮች ቅድመ ሁኔታዎች ማሟላት አለባቸው ማለት ነው። ካላሟሉ ምን ይሆናል የሚለውንም እናያለን። ስለዚህ ከነዛ መካከል አንዱ ፈቃድ ነው። ተጋቢዎች ሲጋቡ በሙሉ የተሟላ ፈቃዳቸውን ያለማንም ጫና ያለማንም አስገዳጅነት በነፃ ፈቃዳቸው ወደውና አምነውበት ጋብቻው መፈጸም ይገባቸዋል ማለት ነው። ፈቃድ የተጓደለበት ለምሳሌ አንደኛው ፈቅዶ ሌላኛው ያልፈቀደ መሆኑን የሚያመለክት ነገር ካለ
ስላልፈቀደ ጋብቻው ተቀባይነት የለውም ማለት ነው። ጋብቻውን የመፍረስ እድል ይኖረዋል። ለምሳሌ አስገድዶ በጠልፎ ከሆነ እያገባ ያለው ተገዶ እየተገባ ያለው ሰው ወይ ደግሞ ሴት ሳቴው የተለመደው በሀገራችን ጠለፋ ይሄ ፈቃዷ ስላልሆነ ጋብቻው የጸና ሊሆን አይችልም ማለት ነው። ስለዚህ ዋነኛው እና መሰረታዊ ጉዳይ ፈቃድ ያስፈልጋል። ህገ መንግስታችን ላይም የቤተሰብ ህጉም ከተቀመጡ ነጥቦች አንዱ ፈቃድ ነው። የሁለቱ ፈቃድ ነው የሚያስፈልገው። የቤተሰብም የሌላም ሰው ፈቃድ አይደለም፣ የሁለቱ የተጋቢዎች ፈቃድ ያስፈልጋል። ሌላው እድሜ ነው አንዱ። ያው እድሜ እንደሚታወቀው ፈቃድ ለመስጠት መሰረታዊ ጉዳይ ምንድነው? እድሜ ነው። ህፃን ልጅ ደግሞ አእምሮው ያስተካከለ ሰው ፈቃዱን ይሰጣል ተብሎ አይጠበቅም። ስለዚህ ፈቃድ ለመስጠት አንዱ ወሳኙ ጉዳይ እድሜ ነው። ስለዚህ እድሜው 18 ዓመት የሞላቸው ሰዎች መሆን አለባቸው ጋብቻ መፈጸም የሚገባቸው። በነገራችን ላይ እድሜ ያው ፈቃድ ብቻ አይደለም፣ ጤናንም ጭምር። ጋብቻውንም ዘላቂ የሚያደርገው ሁለቱ ተጋብተው ያለውን የቤተሰብ ጫና እንግዲህ ልጅ ይመጣል፣ ማህበራዊ ጉዳይ ይመጣል። ስለዚህ ጋብቻውን ተከትሎ የሚመጡ ጉዳዮች አሉ። እነዛን መቋቋም የሚያስችል እድሜ ላይ መድረስ አለባቸው። ያንን መድረስ የሚቻለው ደግሞ ከ18 ዓመት በላይና ከዛ በላይ እንደውም አንዳንድ ሀገሮች ከዛም ከፍ የሚያደርጉት ጊዜ አለ። የኛው የቤተሰብ ህግ ከዚህ አዋጅ ዛሬ ያወራንበት ያለው የፌደራል የቤተሰብ ህግ አዋጅ ቁጥር 213 1992 ይባላል። በ1992 የወጣ ነው። ከዚህ በፊት በሲቪል ኮዳችን የነበረ ህግ ነው። እዛ ላይ 21 ዓመት ነበር የሚለው፣ አሁን 18 ተደርጓል። ስለዚህ እድሜ አንዱ ወሳኝ ጉዳይ ነው ማለት ነው። ከፈቃድም አንፃር ጋብቻውንም የተሳካ እና ዘላቂ እንዲሆን ከማድረግ አንፃር እድሜ አንዱ ነው ማለት ነው። ሌላኛው ከዝምድና አኳያም ይታያል። ተጋቢዎች ጋብቻቸውን ከመፈጸማቸው በፊት የሚፈጽሙት ጋብቻ በስጋም ሆነ በጋብቻ ዝምድና የሌለው መሆን አለበት። የቅርብ ዝምድና መኖር የለበትም። ለምሳሌ ልጅ እናቱን ማግባት አይችልም። እህቱን ማግባት፣ ወንድሙን፣ አክስት አጎትን ማግባት አይቻልም። በጋብቻም እንደዛው የጋብቻ ዝምድና በጋብቻ የተዛመዱ ሰዎች ለምሳሌ የወንድሟን ተጋቢዎች ሁለት ጋብቻ ባልና ሚስቶች አሉ እንበል። የወንድሟን የባሏን ወንድም ማግባት አትችልም። ወይ ደግሞ የባልን እናት ማግባት አይቻልም። ለምሳሌ ሁለት ወንድማማቾች ካሉ ሁለት እህትማማቾችን ማግባት አይችሉም። ልክ እንደዚህ አይነት ነገሮች አሉ። ይሄ የተቀመጠባት ዋና ምክንያት ምንድነው? አንድ በጤናም አስቸጋሪ ነው፣ ሳይንስም አይደግፈውም። ቅርብ ዝምድና ያላቸው ሰዎች በተለይ ደግሞ የስጋ ዝምድና ያላቸው ሰዎች ቢጋቡ ለሚወለደው ልጅ አደገኛ ነው ይባላል በሳይንስ። የጤናም ችግር ያስከትላል ይባላል። ሌላኛው ያው ስፒሪቹዋሊም ሞራሊም የተፈቀደ አይደለም። በሃይማኖታችንም በሞራላችንም ዘመድ ዘመዱን ማግባት አይችልም። ይሄ በእርግጥ በአንዳንድ ባህሎች እና ሃይማኖቶች የሚፈቀድበት ሁኔታ አለ። በፌደራል የቤተሰብ ህግ ግን እንደዚህ አይነት ነገር የተከለከለ ነው፣ አይፈቀድም ማለት ነው። ሌላኛው በጋብቻ ላይ ጋብቻ ያለ ሌላ ጋብቻ መፈጸም አይቻልም። እንደውም ወንጀል ነው። ጋብቻ ላይ ጋብቻ መፈጸም ወንጀል ነው፣ በህግ ያስጠይቃል። ስለዚህ የምናገባውን ሰው ጋብቻ አለው የለውም፣ ጋብቻ ከነበረው ያ ጋብቻ ፈርሷል አልፈረሰም የሚለውን ማረጋገጥ ያስፈልጋል። አንዳንድ ጊዜ በተለይ ወንዶች ጋር ይታያል። ያው ጀነራላይዝ ማድረግ እንዳይከብድ እንዳይሆን እንጂ እንግዲህ ሴቶች ብዙ ጊዜ ይላሉ ሚስቱን ፈቶ ነው እንደዚህ ያደረገኝ እንደዚህ የመጣብኝ ማም ይላሉ። እንደዚህ አይነት ግንኙነት እንዳለ ካወቁና ያ ግንኙነት ፈርሷል እያላቸው ከሆነ ያ ግንኙነት የፈረሰ መሆኑን ማረጋገጥ አለባቸው በማስረጃ። ጋብቻ የሚፈርሰው ሌላ ጊዜ እናወራዋለን፣ በፍርድ ቤት ነው። ሁለት ተጋቢዎች ፍቺ የሚፈጸመው በፍርድ ቤት ነው። ፍርድ ቤት ሄዶ ያልተፈጸመ ፍቺ እንደተፋቱ አይቆጠርም። ሰዎች ስለተለያዩ አብረው ስላልኖሩ ብቻ ተፋተዋል ማለት አይቻልም።
ስለዚህ ፈትቻለሁ ከዛችኛው ሚስቴ ጋር ተለያይቻለሁ የሚል ከሆነ የታለ የፍርድ ቤት ውሳኔ የሚል መጠየቅ ያስፈልጋል። ያለበለዚያ ጥያቄነት ሊመጣ ይችላል። ጋብቻ ያለ ሌላ ጋብቻ ሲፈጸምባት ያችኛው ሴት ወይ ደግሞ ያኛው ወንድ ክስ ቢያቀርብ በወንጀል ቢከስ ያስጠይቃል። ስለዚህ ይሄንን ግንዛቤ ውስጥ ማስገባት ያስፈልጋል ነው። ሌላው በስህተት በተቻለ መጠን የምናገባውን ሰው ማወቅ አለብን። ኋላ ተሳስችን እንዳንዴ ማለት ነው። ለምሳሌ አንዳንዴ እሱ እኮ ይሄን እንደዚህ አይነት በሽታ ያለበት መሆኑን ሳላቅ ነው ያገባሁት። የማይድን በሽታ ለምሳሌ ያሉ የማይድን በሽታዎች አይደል? እንደዚህ መሆኑን ባቅ አላገባውም ነበር። መውለድ የማይችል መሆኑን ባቅ ነው አላገባውም ነበር እንዳንል በተቻለ መጠን እንደዚህ አይነት ነገሮችን ማጣራት ያስፈልጋል። ግን ሁሉም ስህተቶች አሉ። እንደዚህ አይነት ትንሽ ስህተቶች ለምሳሌ እሱ እኮ እድሜው 40 ነው ያለኝ አሁን ግን 60 ነው። ስለዚህ መፍታት አለብኝ ማለት አይቻልም። የጋብቻውን የሚያፈርስ ምክንያት ሊሆን ስለማይችል ማለት ነው። ግን መሰረታዊ የሚባሉ ስህተቶች አሉ። ለምሳሌ ቅድም ያልኩት ጋብቻውን ሊያፈርሱ የሚችሉ ለምሳሌ የማይድን በሽታ ሰውየው ካለበት ይሄን ሳላቅ ነው ያገባሁት አሳስቶኛል የሚል ሰው ካለ ጋብቻውን ሊያፈርሰው ይችላል። ስለዚህ መጠንቀቅ ያስፈልጋል ማለት ነው። ጋብቻውን ያፈርስ አይደለ ያገባ ነው ሰው። ሌላው መውለድ የማይችል አይነት ሰው ከሆነ እንደዚህ አይነት ነገሮች አሉ በህጉ የተቀመጡ። እነዚህን ጉዳዮች በተቻለ መጠን ጋብቻውን እንዲያፈርስ ስለሆነ የሚፈልገው ቼክ አድርገን ነው ጋብቻ መፈጸም ያለብን ነው። ሌላኛው ከሴቶች ጋር የተያያዘ ነው። ሴቶች በብቸኝነት ጋብቻ የነበራቸው ሴቶች ሌላ ጋብቻ መፈጸም ከተፈለገ በብቸኝነት የሚኖሩበት ጊዜ አለ ህግ የሚያስገድዳቸው። ለ180 ቀናት አንዲት ሴት ጋብቻዋን ከፈታች በኋላ ወይም ከፈረሰች በኋላ ሌላ ጋብቻ መፈጸም አትችልም። ይሄ ከወንዶች አንፃር ሲታይ እንዴት እንደዚህ ይደረጋል የወንድና የሴትን እኩልነት ይጋፋል የሚሉ የሚከራከሩ ሰዎች አሉ። ግን ይሄ የተቀመጠው ከሴቶች መብት አንፃር አይደለም፣ ከህፃናት መብት አንፃር ነው የተቀመጠው። ምክንያቱም በዚህ ባለው ጊዜ ውስጥ ለምሳሌ በፈታች በአንድ ወር ጊዜ ውስጥ ብታገባ ወይ በሁለት ወር ጊዜ ውስጥ ብታገባ አባቱ ማን ነው የሚለውን ጥያቄ መመለስ አንችል እንችላለን። የልጁ ከቀድሞ ጋብቻ ነው ልጁ የተረገዘው ወይስ ካሁኑ ከአዲሱ ጋብቻ የሚለውን ማወቅ ስለማይቻል ነው ይሄን 6 ወር የሚለውን ህጉ ያስቀምጠው። ባትወልድም ነው ልጅ ባይኖርስ ማለት ነው። እንግዲህ እንዳታገባ ነው ከጋብቻ አንፃር ነው። ጋብቻ ተፈጽሞ በስተት እንግዲህ ሳይሟላ ጋብቻ ተፈጽሞ ልጅ ሳይወለድ ከቆየ ምንም ኢሹ አይሆንም፣ ጋብቻው ይቀጥላል። ጋብቻውን የሚያስፈርስ ምክንያት አይሆንም። ግን የሚቃወም ሰው ይፈጣል። ለምሳሌ ጋብቻው ሊፈጸም ሲል የሚቃወም ሰው ቢመጣ እሷ እኮ 6 ወር አልሞትም ከፈታች፣ ለምሳሌ የፈታት ባል ሊቃወም ይችላል። ምክንያቱም ልጅ ያርግዛ ቢሆንስ አይደለ? ልጅ ያርግዛ ሊሆን ስለሚችል 6 ወር ጠብቅ፣ አሁን ማርገዝ የለባትም አሁን ማግባት የለባትም ቢል ትክክል ነው የመጀመሪያው ባል። ምክንያቱም ይሄ ልጅ የሱ ልጅ ሊሆን ስለሚችል፣ ስለዚህ ከዚህ አንፃር ነው። ግን ይሄንን ማስተካከል ይቻላል። አንድ በሕክምና ተመርምራ ፍርድ ቤት ፈቅዶ ጋብቻው መፈጸም ይቻላል። ሌላኛው እርጉዝ ለምሳሌ እርጉዝ አለመሆኗን በሕክምና ካረጋገጠች ከቀድሞ ባሏ አለማርገዟ በሕክምና ከተረጋገጠ ምንም ችግር የለውም። መጠበቅ አይጠበቅባትም። ሌላኛው ከቀድሞ ባሏ ጋር ከምትጋባው ድጋሚ የተለየ ነገር ስለሌለው እሱም ብዙ የሚያስቸግር ስለሌለው ችግር የለውም ብታገባው። ስለዚህ እነዚህን ጉዳዮች ዋናዎቹን ጉዳዮች ያነሳ ነው። እነዚህን ጉዳዮች ማወቅ ያስፈልጋል። ሌላው ያላነሳ ነው አንድ ቅድመ ሁኔታ ምንድነው? የሚፈጸመው ጋብቻ በግዳጅ መሆን የለበትም። ቅድም ነካክተናል። ግን በማስፈራራት አንዳንዴ በተጽዕኖ ካላገባሽኝ የምትወጁን አባትሽን ነው የምገለው
ወይ ወንድምሽን ነው የምገለው ሊባል ይችላል። እንደዚህ አይነት ጋብቻ የመፍረስ እድሉ ሰፊ ነው ተቃውሞ ሲነሳበት። ስለዚህ በተቻለ መጠን እንደዚህ አይነት ነገር እንዳይኖር ጋብቻ ሲፈጸም ጥንቃቄ ማድረግ ያስፈልጋል። የሚጋቡት ሰዎችም ዘንድ ሰው ካለ በተቻለ መጠን ይሄ ችግር እንዳለ ማሳወቅ ያስፈልጋል። ለምንከፋፈል ጋብቻው መፈጸም ብቻ ሳይሆን እንደዚህ አይነት ነገር እንዳለ ካሳወቁ ተገቢው እርምጃ መውሰድ ይቻላል። ፖሊስ እንደምን ይሄ ማድረግ ያስፈልጋል ነው። ስለዚህ እነዚህን ጉዳዮች ጋብቻ ከመፈጸማችን በፊት ማወቅ ያስፈልጋል። ጋብቻ ከተፈጸመ በኋላም ቢሆን አንዳንዶቹን ለምሳሌ ግዳጅ ማግባት፣ መጠለፍ፣ ቅድም ያልነው በስህተት ጋብቻ መስፈርሱ ነገሮች ናቸው። ለምሳሌ የማይድን በሽታ መኖር፣ እነዚህ እና የመሳሰሉትን ጉዳዮች ካሉ በወቅቱ ጉዳዩን በማንሳት ጋብቻው እንዲደርስ ማድረግ ይቻላል። ምክንያቱም ጋብቻው በግፊት ዋጋ ያልነበረው ሰው ነበር። ይህ ነው በጠቄ ያለ የማረበት የምንችለው ምናልባት እነዚህ ቀደም ያየናቸው መነሻ ሀሳቦች ወይም ደግሞ ቅድመ ሁኔታዎች በክልልና በፌዴራል ደረጃ ልዩነት አንዳንዴ ምናልባት ቅድም የጠቀስናቸው በተለይ ዘመድን ማግባት፣ እድሜን በተመለከተ እነዚህ አሁን በተለያዩ በሀገራችን በተለያዩ ክልሎች የሚፈቀድባቸው በባህላዊ ደረጃም እንደዛ ያለ ሂደቶች የሚያደርጉ ክልሎች ውስጥ እናያለን እና ምናልባት ከፌዴራሉና ከክልሎች ህጎች አንፃር ምናልባት እኛ ያነሳንም በፌዴራል ሊሆን ይችላልና ተፈጻሚነታቸው በክልሎች ውስጥ ምን ይመስላል የሚሉ ሀሳቦችን እናሳስ። ቅድም እንዳነሳ ነው ያው የፌዴራል የቤተሰብ ህግ በተመለከተ ሁሉም ክልሎች የራሳቸው ህግ ነው ያላቸው። ሁሉም ክልሎች የፌዴራል ደግሞ የራሱ የፌዴራል ሲባል እንግዲህ አዲስ አበባና ድሬዳዋ ነው በዋናነት እናነሳ የምንችለው ከቦታ አንፃር። ሌሎቹ ግን የራሳቸው ህግ ነው ያላቸው። በአብዛኛው ግን እነዚህ ነው ያነሳናቸውን ቅድመ ሁኔታዎች ይቀበላሉ እና ብዙዎቹ ህጎች የወጡት የክልሎቹ ከቤተሰብ ህጉ ተቀርተው ነው። አንቀጽ በአንቀጽ ሁሉ የሚመሳሰሉ ህጎች አሉ። ነገር ግን አንዳንድ ቦታዎች ላይ ልዩነቶች ይኖራሉ። ለምሳሌ የእስልምና ሃይማኖት በብዛት የሚከተሉ ክልሎች ያሉበት አካባቢ እንደዚህ አይነት ነገር ላይ ብዙም ትኩረት አይሰጥም። ለምሳሌ ቅድም ያነሳነው ከዝምድና አንፃር ሁለት ሚስት ማግባት፣ ሶስት የሚፈቀድባቸው ሁኔታዎች አሉ። እነዚህ ግን ከሌሎቹ በአጠቃላይ እንደ ኢትዮጵያ ግን የሚፈቀዱ አይደሉም። ለዛ ክልልና ለዛ አካባቢ ብቻ የሚሰሩ ናቸው። እንዳጠቃላይ በመርህ ደረጃ አይፈቀድም። በጋብቻ ላይ ጋብቻ አይፈቀድም። ቅድም ካልነው ከጤናም ከሌሎች ማኳያ ከልጆች መብቶችም አንፃር ነገር ግን በጣም በልዩ ሁኔታ የሚፈቀድባቸው አንዳንድ ክልሎች አሉ። በዋናነት ግን አይፈቀድም ብለን ብናልፈው ነው የሚሻለው። ይሄን ዝምድናን በተመለከተም እንደዚሁ ነው። አንዳንድ ክልሎች ላይ እንደዚህ አይነት ነገር አለ። እህት ወንድሙን ማለት ባህሉ ያስቀመጠው ቅድም ያነሳ ነው የራሱ ችግር እንዳለ ሆኖ ግን ደግሞ በሌላ ጎኑ ጥቅም ያለው የሚሰጥበት ማህበራዊ ክራይሲስን ይሄ ማህበራዊ ቀውስን ለመፍታት የሚያስቀምጧቸው እንትኖች አሉ። ለምሳሌ አንድ ወታደር ለውትድርና ለመከላከያ ለስራ ሄዶ በዛ ቢሞት ልጆቹ ምን ይሆናሉ፣ ሚስት ምን ትሆናለች የሚለውን እንደዚህ አይነት ግምቶችን አስቀምጠው አንዳንድ ክልሎች ላይ በባህል የሚፈቅዱ የወንድሙ ሚስት እንዲያገባ የሚፈቀድባቸው ሁኔታዎች አሉ። እነዚህ አሁን ይሄ የተቀመጠው በባህል ነው። ስለዚህ ከዚህ ከባህሉ አንፃር ጥበቃ ሊደረግለት ይችላል ማለት ነው። የዛ ክልል ህግ መሰረት ማድረግ መልካም። ምናልባት ከቅድመ ሁኔታዎች ውስጥ ቅድም ከዘረዘርናቸው ውስጥ ባይም ባንሉ ውጤቱ ምን ሊሆን ይችላል፣ የጉስ እርምጃ ምን ሊሆን ተፈጻሚ የሚሆኑት እርምጃዎች ምን ሊሆኑ ይችላሉ የሚለው ምናልባት ተፈጥረው ቢፈጠሩ ውጤቱ ምን ሊሆን ይችላል ሁኔታዎችን እንያቸው እስቲ። እሺ ዋናዎቹን ለማየት እንሞክር። ለምሳሌ በጋብቻ ላይ ጋብቻን ቅድም አንስተናል። ጋብቻ ያለ ሌላ ጋብቻ ከተፈጸመ እና የሚቃወም ሰው ከመጣ በዋናነት መቃወም የሚችለው
በጋብቻው ላይ ጋብቻ የተፈጸመባት ሴት ወይም ወንድ እና አቃቤ ሕግ ናቸው በዋናነት ይሄን ጉዳይ ማቅረብ የሚችሉት ለፍርድ ቤት። ጉዳዩን ለፍርድ ቤት በማቅረብ እንዲፈርስ ማድረግ ይቻላል ጋብቻውን። ጋብቻው ሊፈጸም ከሆነ ደግሞ ጋብቻውን ለማስፈጸመው አካል በማቅረብ ጉዳዩን ጋብቻው እንዳይፈጸም መቃወም ይቻላል። ተፈጽሞ ከሆነ ግን ለፍርድ ቤት ማቅረብ ጋብቻው እንዲፈርስ ማድረግ ይቻላል ማለት ነው። በዘመዳሞች መካከልም እንዲሁ ነው። ጋብቻው እንዲፈርስ ማድረግ ይቻላል በፍርድ ቤት ጉዳዩን በማቅረብ የተቀመጠውን በሕግ የተቀመጠውን የዝምድና ደረጃ በሚያፈርስ ሁኔታ ለምሳሌ አክስትን አጎትን ያገባ ሰው ካለ ይሄ በሕግ የተከለከለ ነው፣ በሃይማኖትም በምንም የተከለከለ ስለሆነ እንዲፈርስ ማድረግ ይቻላል ፍርድ ቤት ጉዳዩን በማቅረብ ማለት ነው። የተቀመጡ ጊዜ ገደቦች አሉ። ይሄን ለማድረግ ግን በ6 ወር ጊዜ ውስጥ መቅረብ አለበት ለፍርድ ቤት ጋብቻው በተፈጸመው 6 ወር ጊዜ ውስጥ ወይም ደግሞ በታወቀ በ6 ወር ጊዜ ውስጥ። በምንም ሁኔታ ግን ከ2 ዓመት መብለጥ የለበትም። አንዳንዴ በተለያየ ምክንያት ሊዘገይ ይችላል ጋብቻው እንዲፈርስ አንቃወም። ስለዚህ በምንም ሁኔታ ከ2 ዓመት ባልበለጠ ጊዜ ውስጥ ማቅረብ ይቻላል ማለት ነው። ሌላው እድሜን በተመለከተ እድሜያቸው ያልሞሉ ሰዎች ተጋብተው ከተገኙ ይህንን ማስፈረስ ይቻላል። መጀመሪያም እንዳይፈጸም ከታወቀ እንዳይፈጸም በመቃወም ጋብቻው እንዳይፈጸም ማድረግ ይቻላል። ነገር ግን ስንቃወም የተጋቢዎቹ እድሜያቸው ሞልቶ ከሆነ ኦልሬዲ ለምሳሌ ሲጋቡ 17 ዓመት ከ6 ወር ከነበረ እኛ የተቃወምነው ከ6 ወር በኋላ ቢሆን 18 ዓመት ይሞላቸዋል። ስለዚህ ያኔ ምንም ጥቅም ስለሌለው ጋብቻውን የሚያፈርስ ሁኔታ አይሆንም። ስለዚህ እድሜን በተመለከተ እድሜያቸው ካልሞላ ለማፍረስ ጉዳዩ ወደ ፍርድ ቤት መውሰድ ጋብቻውን ማስፈረስ ወይም ደግሞ ፍርድ ቤት እንዲያፈርስ መጠየቅ ይቻላል ማለት ነው። ሌላኛው ቅድም ያልናቸው መሰረታዊ ስህተት ተፈጽሞ ከሆነ የማይድን በሽታ ካለ፣ ያለመውለድ ችግር ካለ፣ ከተመሳሳይ ጾታ ጋር ግብረ ስጋ የሚፈጽም ልምድ ካለ፣ እንደዚህ አይነት ልማዶች እና ሁኔታዎች ካሉ እንግዲህ የተሳተው ሰው ወይ ሚስት ሊሆን ይችላል ባል እኔስ ሳላቅ ነው ይሄ ጉዳይ የተፈጸመው ስለዚህ ጋብቻው ይፈርስ ሊባል ያው ይፈርሳል ማለት ነው። ሌላኛው የቅድም ያነሳነው ጉዳይ አለ። ጋብቻ አያስፈርስም። ይሄ የሴቷ በብቸኝነት መቆየት አለበት ያልነው ጊዜ እሱም አለ። ግን ጋብቻ አያስፈርስም። ግን መጀመሪያ መቃወም ይቻላል ጋብቻ ከተፈጸመ በኋላ ምክንያቱም 6 ወር መሙላቱ ስለማይቀር እሱ ጋብቻ አያስፈርስም። ግን መጀመሪያ መቃወም ይቻላል ማለት ነው። ሌላው ፍትሐ ብሔራዊና በወንጀል ሊያስጠይቅ ይችላል። በአጠቃላይ ሲታይ ለምሳሌ በተፈጸመው ጋብቻ ምክንያት የጠፋ ገንዘብ ካለ፣ የደረሰ ጉዳት ካለ ያን ሰው ጉዳት ያደረሱትን ተጋቢዎች ካሳ እንዲከፍሉ ሊጠይቁ ይችላሉ። ለምሳሌ በጋብቻ ላይ ጋብቻ ቢፈጸም ጋብቻውን የፈጸመው ሰው እንግዲህ በሁለቱ የጋራ ገንዘብ ሊሆን ይችላል ጋብቻው የተፈጸመው። ስለዚህ ገንዘቡ እንዲመለስ ሊጠይቅ ይችላል። የሞራል ካሳ እንዲከፈል ሊጠይቅ ይችላል። በወንጀልም ያስጠይቃል። በወንጀል ሕጋችን በጋብቻ ላይ ጋብቻ መፈጸም ወንጀል ነው፣ ያስጠይቃል። ስለዚህ ወንጀል ውጤትም አለው። እንዳንጠየቅ መጠንቀቅ ያስፈልጋል ማለት ነው። ይሄ መሰረታዊ ስህተት ያልነውም እንደዚሁ ነው። ሆን ብለን ከሆነ እያወቅን መውለድ እንደማንችል እያወቅን መውለድ ይችላል ብሎ ጋብቻ የፈጸመ ሰው የሞራልም የገንዘብም ጉዳት ያመጣል በሌላኛው ተጋቢ ላይ። በመቶ ሺህ የሚቆጠር ገንዘብ ወጥቶ ተደብሶ ሊሆን ይችላል። ስለዚህ ለዛ ገንዘቡ እንዲከፈል ልንጠይቅ እንችላለን ማለት ነው። ስለዚህ የፍትሐ ብሔር ውጤት አለው ማለት ነው። ባጭሩ ይሄን ይመስላል ውጤቱ ማለት ነው። መልካም። ምናልባት እንደው እንደ መጨመሪያ ያክል ምናልባት ይሄ በህግ ፊት ዋጋ ያለው የጸና ጋብቻ አለ ይባላል። ምናልባት እንደ በተለምዶ 80 ቀደር 80 ምናምን እንደዚህ ይባላል። ከዚህ ጋር በተያያዘ የሚነሱ ሀሳቦች እንደው ትርጉሙስ ምን ማለት ነው? ይሄን ያለመረዳት ነገር ስላለ እንደው እቺን ነገር እናያት እስቲ። እንግዲህ ያው 80 የሚለው በባህል ተለምዶ የመጣ ነው።
በደንብ ታሪኩን አስታውሰው እንጂ ታሪካዊ ዳራ አለው ይሄ 80 የሚለው አይ ቲንክ በአጼ ምኒልክ ጊዜ ይሁን የሆነ ጊዜ ላይ ሁለት ሰዎች አብረው ሲኖሩ አንዱ ፈታለው ሲል 80 እንኳን አልቀደደም አይ ቲንክ 80 ብር ይሁን ምን ይሁን የሚል አንድ እንትን አለ እሱን ብዙ ስላላወቅኩ ታሪኩን አላወራበትም ግን ከዛ ጋር ተያይዞ የመጣ ነው እንጂ በህግ የተለየ ነገር የለውም ከህግ አንፃር ዝም ብለን ኮንቴክስቱን ስናየው ግን አልተፋታንም ማለት ነው 80 አልተቀደደም ማለት አልተፋታንም በፍርድ ቤት ሄደን አልተፋታንም እንደማለት ነው የሚቆጠረው ቅድም እንዳልኩት አንድ ጋብቻ በፍቺ ፈረሰ የሚባለው ሰዎች ስለተለያዩ አይደለም በቃ ዛሬ ከዚህ በኋላ ላይሽ አልፈልግም ከዚህ በኋላ ላይ አልፈልግም ተለያይተናል ንብረትሽን ወስጂ ንብረቴን ወስጃለሁ በቃ ጨረስን ብሎ መሄድ አይቻልም ፍላጎት ካለ በቃ ጉዳያቸውን ወደ ፍርድ ቤት ሄደው ጋብቻችን ማፍረስ እንፈልጋለን ፍርድ ቤቱ ያፋታን ብሎ አቤቱታ አቅርበው በፍርድ ቤት ውሳኔ ብቻ ነው ፍቺ የሚፈርሰው ይሄ ካልሆነ ግን ጋብቻው እንዳለ ይቆጠራል ማለት ነው ይሄ ደግሞ የተለያዩ ውጤቶች ያስከትላል ቅድም ለምሳሌ በጋብቻ ላይ ጋብቻ መፈጸምን ያመጣል አንድ ሰው ከቤት ወጥቶ በቃ ከዚህ በኋላ ፈትሻለሁ ብሎ ሄዶ ሌላ ሰው ካገባ በወንጀል ልንጠይቅ እንችላለን ማለት ነው ሌሎች ውጤቶችም ይወጣል የንብረት ክፍል ሳይደረግ የልጅ ቀለብ ጉዳይ ሳይታይ በጣም በርካታ ጉዳዮች አሉበትና ጋብቻ የሚፈርሰው በፍርድ ቤት ነው ወይ ደግሞ በሞት ስንለይ ነው አንድ ሰው ከተጋቢዎቹ አንዱ ሲሞት ጋብቻ ይፈርሳል ወይ ደግሞ የመጥፋት ውሳኔ የሚባል ነገር አለ ለረጅም ጊዜ ጠፍቶ የት እንዳለ ሳይታወቅ አንድ ሰው ከቆየ ይሄ ሰው እንደሞተ ይቆጠራል በህግ ስለዚህ ያኔ ጋብቻው ሊፈርስ ይችላል ማለት ነው ምን ያክል ጊዜ ነው ማለት 2 አመት ለምሳሌ አንድ ሰው ለ2 አመት ያክል ስለሱ ምንም አይነት ወሬ ካልተሰማ ጉዳዩ ምክንያት የሚል ሰው ሄዶ ይሄ ሰው ላለፉት 2 አመታት የት እንዳለ ልናውቅ አልቻልንም ስለዚህ የመጥፋት ውሳኔ ይሰጠኝ ብሎ ለፍርድ ቤት ማመልከት ይቻላል ይሄ ውሳኔ ከተሰጠ በኋላ ፍርድ ቤቱ መርምሮ ውሳኔውን ከሰጠ ውጤቱ ምን ይሆናል ይሄ ሰው እንደሞተ ይቆጠራል ማለት ነው ስለዚህ እንደዚህ አጋጣሚ ሲኖር ጋብቻው ሊፈርስ ይችላል ከዚህ ውጭው በተለመደው የህይወት ዘይቤያችን ግን ውስጥ ግን ፍርድ ቤት ነው ሁሌ መወሰን ያለበት መፋታት ፈልገን ነው እንደምችለው መልካም ያው ምናልባት ቀረምትለው ሐሳብ በተለይ በቤተሰብ ጋር ከጋብቻ ጋር የሚነሱ ሐሳቦች ካሉ ምናልባት መጨመረው ካለ ተጨምናለህ ምናልባት ግን እንደው አንተ ረጅም ጊዜ በዚህ በህግ ጉዳይ ሰርተሃልና እንደው የተለየ የምትለው እንደው ተመልካቾቻችን የተወሰደ በተለይ አሁን ካነሳናቸው ሐሳቦች ጋር ይማሩበታል የምትለው እንደው እንደ ምሳሌም ሊሆን ይችላልና እንደው ምናነሳው ገጠመኝም ሐሳብም ወይም ደግሞ ከስራ ጋር በተያያዘ እንደው ለተመልካቾችም ከህግ ማንሳት ይጠቅማል የምትለው ካለ እሱን እናንሳ በጣም ሰፊ ነው ነገራችን ላይ አሁን ቤተሰብ ህጉን በጣም አንድ ትንሿን ክፍል ይነካ ነው ለምሳሌ የንብረት ሲፋቱ ውጤቱ ምንድነው የሚሆነው በጋብቻ አብረው ሲኖሩ እንዴት መኖር ያለባቸው የሚለው አላየንም የልጆች ሁኔታ ልጅ ሲወለድ እንዴት ነው የሚወለደው አባት እናት እንዴት ነው የሚኮነው ሚሊዮን የቤተሰብ ህጋችን ይዳስሳል ስለ ጉዲፈቻ የቤተሰብ ህጋችን ሰፊ ነው ነገራችን ላይ ጉዲፈቻ ሌላ ጊዜ እናነሳዋለን በሰፊው በጣም ሰው ማወቅ ያለበት የጉዲፈቻ ህግን ሰው ስለማያውቅ በጣም ብዙ ቀሶች ይፈጠራሉ እሱም ሌላ ጊዜ እናወራለን ስለ ጉዲፈቻ ያካትታል ስለ ልጆች አስተዳደግ ስለ ልጆች ስለ ሞግዚት እናትና አባት ሲሞት ልጆች እንዴት ያድጋሉ እናት ስትሞት አባት በህይወት ሲኖር ይያል ልጆች እንዴት ነው ማድረግ ያለባቸው በአጠቃላይ ስለ ልጆች በሰፊው ያወራል እሱም ሌላ ክፍል ነው ብዙ የምናወራበት ነው ከጋብቻ ግን አሁን ካወራነው ዛሬ ካወራነው አንፃር ግን በጣም ብዙ ገጠመኝ ነው በጣም ብዙ ነገር ነው የምናየው የትኛውን አንስቶ የትኛው መተው እንደምችል አላውቅም ግን ብዙ ጊዜ ስህተት ከሚፈጠሩባቸው ሁኔታዎች አንዱ ግን ቅድም የነገርኩ ነው እንደው በትኩረትና ሰው ብዬ ነው ሰዎች ለተወሰነ ጊዜ አብረው ይኖራሉ ከዛ በኋላ ካልተግባቡ ይለያያሉ በቃ ሁሉም በየፊናው የራሱን ህይወት ይኖራል ከዛ በኋላ ከሆነ የዛሬ 5 አመት 6 አመት በኋላ ሊሆን ይችላል ሁሉም የራሳቸውን ህይወት እየኖሩ ነው አንዱ ይነሳና
አንደኛው እንግዲህ ንብረት አፍርቶ ሊሆን ይችላል ወይ የሆነ ንብረት መጀመሪያ የነበራቸው ንብረት ምናምን ሊኖር ይችላል። ይሄድና ጋብቻችን ሳፈረሰ ንብረት እንካፈል ይላል። እንግዲህ 5 ዓመት ማለት በጣም ረጅም ጊዜ ነው። በጣም ብዙ ነገር ተፈጥሮ ሊሆን ይችላል። ብዙ ንብረት አፍርቶ ሊሆን ይችላል። የኔ ንብረት ነው እያልክ ማለት ነው እንግዲህ ጋብቻው ሳልፈረሰ እና ከዚህ አንፃር በጣም ብዙ ክርክሮች ይደረጋሉ። ፍርድ ቤቱም የሰጠው ውሳኔ አለ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ አለ። ይሄን በተመለከተ ለረጅም ጊዜ ተለያይተው ግንኙነታቸው ሙሉ በሙሉ ከተቋረጠ ምንም እንኳን በፍርድ ቤት እንኳን ባይፋቱም እንደተፋቱ ይቆጠራል የሚል አይነት ትርጉም ያለው ውሳኔ ሰጥቷል። የፌዴሬሽን ምክር ቤትም እንደዚህ አይነት ውሳኔ ሰጥቷል። ነገር ግን ሁሉም የሚመከለው ቅድም እንደነገርኩ ጉዳይም በፍርድ ቤት መዝጋት ነው። ይሄ አሁን እዚህ ላይ የደረሱት በስንት ክርክርና በስንት ትግል ነው እና ለእንግልት ይዳርጋል። በወቅቱ ጋብቻን በፍርድ ቤት ዘግታ አለመሄድ ዋጋ ያስከፍላል እና እንደዚህ አይነት አጋጣሚዎች በጣም ብዙ አሉ። ሌላው የሚነሳው ከእንትን አንፃር ነው፣ ከልጆች አንፃርም እንደዚሁ ይነሳል። ቅድም ያልኩት የሴቷ አንዱን ጋብቻዋን አፍርሳ ወዲያውኑ ሌላ ስታገባ የልጆች ማንነት ይፈጠራል። አንዳንዴ በኋላ ያገባው ወንድ ልጁን ሲያየው እሱ አይደለም ያገባው እኔ አምናት አለው አብረን ነው ነው ምንም እሷን የምጠረጥርበት ነገር የለም። እንዴት እንደዚህ ሊሆን ቻለ? ጥያቄ የተነሳበት ጊዜ አስታውሳለሁ እኔ። ከዛ በኋላ ጉዳዩ ተጣርቶ ዲኤንኤ ተመርምረው ልጁ የመጀመሪያ ባል ልጅ እንደሆነ የታወቀበትን ሁኔታ አስታውሳለሁ። ለዚህ ነው ህጉ ያንን ያስቀመጠው ማለት ነው። እና በጣም በርካታ ጉዳዮች ናቸው የሚነሱት የሚፈጠሩት ማለት ነው። መልካም ያው እንግዲህ በሌላ ጊዜ ብዙ የምናነሳቸው በተለይ የቤተሰብ ጋችን አንተ እንዳልከው ብዙ ሰፊ ስለሆነ ጠለቅ ብለን ዋና ዋና በተለይ ተመልካቾች ትንሽ ግራ የሚያጋቡ ጥያቄ የሚያስነሱ ሀሳቦችን ከቤተሰብ ጋችን እያነቀስን እያወጣን ለተመልካቾች እናደርሳለን። ምናልባት ግን አንድ ጥያቄ መጨረሻ ላንሳና በተለይ ባህላዊ ይዘት ቀደም አንተም ስታነሳቸው በቤተክርስቲያንም እንዲሁም ደግሞ በመስጊድም ሊሆን ይችላል እንደዚህ ያለ ሃይማኖታዊም ወይም ደግሞ በተለያየ ብሔር ብሔረሰቦች የተለያየ ባህላዊ ይዘት ያላቸው የጋብቻ ሂደቶች ወደ ፍርድ ቤት ሲመጡ ብዙ ጊዜ ያጨቃጭቃሉ። እንዲሁም ደግሞ ውሳኔው ብዙዎችን ግራ ሲያጋባ እናያለን እና ምን ሊመስል ይችላል? ምናልባት እዚህ ጋር የተወሰነች ሀሳብ እናንሳና ጥሩ ሀሳብ ነው። እሺ ቅድም ያልናቸው 3 ጋብቻ አይነቶች አሉ። ሶስቱም በህግ ፊት እኩል ናቸው ብለናል። በመንግስት እንበለው ህጉ የሚለው በክብር መዝገብ ሹም ፊት ነው የሚለው። ይሄ ማለት ቅድም ያልኩት በአዲስ አበባ ደረጃ በሲቪል ምዝገባና ነዋሪዎች አገልግሎት ጽሕፈት ቤት፣ በክልሎች ደግሞ በማዘጋጃ በወረዳ ጽሕፈት ቤቶች አካባቢ የሚደረገው ማለት ነው። በአጠቃላይ መንግስት ተቋም ይሄንን ለጋብቻ ለማስፈጸም ለስልጣን ለተሰጠው አካል ፊት ሄደን የምናደርገው ጋብቻ አለ። ይሄ አንዱ በህግ ፊት እውቅና ያለው ነው። ሌላው ባህላዊ ቅድም በብሔር ብሔረሰቦች በተለያዩ ባህሎች በዛ የተፈጸመ ጋብቻ ባህሉን ጠብቆ የተፈጸመ እስከሆነ ድረስ በህግ ፊት እኩል ነው፣ ዋጋ አለው። በሃይማኖቱም እንደዚሁ ሶስቱም በህግ ፊት እኩል ነው ያላቸው። ሶስቱም ጋብቻቸው ከተፈጸመ በኋላ ውጤታቸው እኩል ነው። በፍቺ ረገድም በልጆች አስተዳደግም አብረው ሲኖሩ ሲፋቱም ነው ሲከፋፈሉ ሁሉም ነገር በውጤት ረገድ ሶስቱም አንድ ናቸው። ልዩነታቸው ምንድነው? ጋብቻው ሲፈጸም የነበረው ሴርሞኒ ጋብቻው ሲፈጸም የነበረው አፈጻጸም ሂደቱ ነው። ጋብቻው ከተፈጸመ በኋላ አብረው ነው ከጀመሩ በኋላ ያለው ውጤት አንድ ነው። በእርግጥ አንዳንዴ ምን አለ ከእስልምና ሃይማኖት አንፃር ጉዳያቸውን በሸሪዓ የመጨረስ ፍላጎት ያላቸው ሲፋቱ ጉዳያቸው በሸሪዓ እንዲፈታ ተስማምተው እዛ ከሄዱ በሸሪዓ ፍርድ ቤት በሚሰጠው ውሳኔ መሰረት ያልቃል ጉዳዩ። ነገር ግን ጉዳዩ ወደ ፍርድ ቤት ከመጣ በፍርድ ቤት ባለው በቤተሰብ ሕጉ መሰረት ፍርድ ቤት ውሳኔ ይሰጥበታል ማለት ነው። አንዳንድ ጊዜ
ጉዳያቸውን ወደ ሸሪዓ ወስዱትና የሸሪዓ ፍርድ ቤቱ በሸሪዓ ህግ መሰረት ውሳኔ ከተሰጠባቸው በኋላ ያንን ተቃውሞ ወደ ፍርድ ቤት የሚሄድ ነገር አለ። ነገር ግን መጀመሪያ ነው አለመሄድ ነው የሚመከረው። አስበው ጉዳያችን በፍርድ ቤት እንጨርስ ይሻላል በመደበኛ ፍርድ ቤት ወይስ በሸሪዓ ፍርድ ቤት የሚለውን መወሰን ያስፈልጋል። በተለይ ለሴቶች ብዙ ጊዜ የሚያነሱት ቅሬታ በሸሪዓ ህግ መሰረት በሸሪዓ ፍርድ ቤት ሲታይ ጉዳያችን አላየልንም በአግባቡ የሚሉ ቅሬታዎች አንዳንዴ ይነሳሉ። ያው ለዚህ ህጉ የቤተሰብ ህጉ አስቀምጧል። ባጭሩ የፍርድ ቤት ጉዳያችን በፍርድ ቤት ጨርሱ ብላ በፍርድ ቤት በመደበኛ ፍርድ ቤት መጨረስ ነው። አንድ በሸሪዓ ከጀመሩ ግን እዛው በሸሪዓ መጨረስ ይመከራል ማለት ነው። አስበውበት መግባት የነሱ ፋንታ ነው። ከዚህ ውጭ ግን በየትኛውም የጋብቻ ስርዓት የተፈጸመ ጋብቻ ውጤቱ አንድ ነው። ጋብቻው ከተፈጸመበት ቀን በኋላ ሌላው ከዚህ ጋር እንደው ማንሳት ካለብን ጋብቻ ውጤቱ የሚጀምረው ጋብቻ ከተፈጸመበት ቀን ጀምሮ ነው ወይስ ከተመዘገበበት ቀን ጀምሮ ነው የሚሉ አሉ። አንዳንድ ጋብቻ ለምሳሌ በሃይማኖት መሰረት የተፈጸመ ጋብቻውን ዛሬ ፈጸምን ከ3 ወር በኋላ ሊሆን ይችላል የሚመዘገበው ማን ነው? የመንግስት አካል ማለት ነው። ጋብቻን የሚመዘገበው ወሳኝ ኩነቶችን የሚመዘገበው ሞትን፣ ልደትን፣ ጋብቻን ይመዘገባል አይደል? እዛ ሄደን የመዘገብንበት ቀን ነው ወይስ የተጋባንበት ቀን ነው የሚሉ ሰዎች አሉ። የጋብቻ ውጤቱ የሚጀምረው ከተጋባንበት ቀን ጀምሮ ነው። ስራ ተፈጽሞ በቃ ተጋባን ከተባለበት ቀን ሰዓት ጀምሮ ጋብቻ ውጤቱ ይጀምራል። ከዛ በኋላ በቤተሰብ ህግ መሰረት ነው ጉዳያቸው የሚታየው። ሌላ ካለ እንጨርስ በዚሁ። ጨርሰናል። ምናልባት በቀጣይ ክፍሎቻችን የምናነሳቸው ሀሳቦች ይሆኑ። ደግሞ በተጨማሪ ደግሞ ጥያቄዎች ካሉ እንመለስበታለን። ተመልካቾችም ምናልባት በዚህ ጉዳይ ላይ ሀሳብ እንዲሁም ደግሞ ያልተብራሩ ጥያቄዎች፣ ሀሳቦች ደግሞ ካሉ ብታደርሱልን በኮሜንት ሴክሽን ላይ ብታደርሱልን መልሰን ወደ እናንተ በቀጣይ ክፍል ይዘን እንመለሳለን። ምናልባት ቀረ የምትለው ሀሳብ ሌላ ተጨማሪ ተመልካቾችን መስራት ካለብን ለጊዜው እንሰናበትና የዛሬ ፕሮግራማችን በዚህ ነው ጨርሰናል። ለማስታወስ ያክል ግን በየሳምንቱ ማክሰኞ በዚህ ሰዓት ፕሮግራማችን ይዘን እንቀርባለን። ተመልካቾቻችን እንግዲህ ህግ ነጋሪ ፕሮግራማችን የዛሬውን ይህንን ይመስላል። ብዙ ሀሳቦችን እንዲሁም ደግሞ ብዙ እውቀቶችንም እናንተ ያላገኛችኋቸውም እንዲሁም ደግሞ ግልጽ ያልሆኑ ጉዳዮችን ያብራራን ይመስለኛል። ምናልባት ጥያቄና ሀሳብ አስተያየት ካለ ደግሞ በኮሜንት ሴክሽን ላይ አስፍሩልን። እኛም መልሰን በሚቀጥለው ሳምንት ወደ እናንተ ይዘን እንቀርባለን። አብራችሁን ስለነበራችሁ እንዲሁም ደግሞ ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ ጊዜ እስክንገናኝ ድረስ ከእንግዳዬ ጋር ወይም ደግሞ ከባልደረባዬ ጋር ጌቱ አስናቀ ጋር ከወዲሁ ከዚሁ መሰናበት እንወዳለን። መልካም ጊዜ እንዲሆንላችሁ እንመኛለን። ቤተሰብ ያሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ በዚህ አጋጣሚ ተናገርን። መልካም ጊዜ ይሆንላችሁ።